መስከረም አበባ ዝርዝር መስቀምት ጠረንሽ ጣፋጭ ነው ይሄዳል እሸት በትሳስ ክምር ነሽ የውድማ ምርት በጥርም ጥጋብነሽ መኸር ሲከተት በኩዳዴ ውሃ ጦም ሲበረክት እጥር ምጥን ያለች የልጅ እመቤት ምንጣፏ ስጋጃ ትራሷ ዳዊት እጭንጫ ላይ ውሃ የፈለቀላት ሚካኤል በክንፉ ይጋርድላት ጠረኗ ጣፋጭ ነው የሄዳር እሸት በትሳሽ ክምር ነሽ የውድማ ምርት በጥርም ጥጋብነሽ መኸር ሲከተት ለኩዳዴ ውሃ ጦም ሲበረክት አክሎ ትርጎነሽ ሲፈሰክ ሌሊት ሻኛ ፍርምባነሽ የለፋሲካ ዕለት ጉድ አርጎ ፈጠራት ከአራት ባሕራት ከነፋስ ከውሃ ከእሳት ከመሬት ትፈጃቸዋለች ሰዎች አትንኳት ዝናብ ቀለም ሆኖ ሰማዩ ብራና ቢጽፉሽ ደግ ልጅ አንቺ አታውቂ። ኢትዮጵያ በባህላዊ ሕክምና ከሚጠሩ ጥቂት ሰዎች ውስጥ አንዱ ነው። ብዙ ያደጉ ሀገሮች መነሻቸው ባህላዊ ሕክምናቸውን ማድነቅ ነው። ያተረፈው ሰው ነው። ሐኪም ተክሌ ሀብተ ገብርኤል ወስኔ እባላለሁ። በጣም ብዙ ጋዜጦች ሸፍነውታል። በተለይ ኤችአይቪ ላይ በነበረው ሕክምና ጋር በተያያዘ ቀጨኔ አካባቢ ላይ ለነበረ የአንድ የእግር ኳስ ቡድን የፈርስት ኤድ ሕክምና ሰጪ ሆኖ የሚያገለግሉበት ጊዜ ነበር። መስከረም 2 አብዮት አደባባይ የሰልፍ ጊዜ ቀበሌውን እየመራ እዛ ላይ ድንገት የሆነ ነገር ቢከሰት ወጌሻ ሆኖ በደንብ ያገለግል ነበር። በጣም ታሪክ አዋቂ ነው። የኢትዮጵያን ታሪክ በቃሉ ነው የሚያውቀው። መወደስም መሞገስም ያለበት ጥበብ ነው። ባህላዊ እውቀት ሽግግር ላይ እጽዋቶቹ እንዳይጠፉ የማቆየት ስራ ከተሰራባቸው እና አስተዋጽኦ ካበረከተው ድርጅት አንዱ የኛ ድርጅት ነው። የእግዚአብሔር ኃይል ነው ያለው። ትልቁ ሙያ ውስጥ እግዚአብሔር ይቅደም የምትል ሰው ነህ። ስራህንም በእግዚአብሔር የምታከናውን ነህ እና ይህም ትልቅ ትምህርት አለው ለእኛ። ባህላዊ ሕክምና ራሱ ማህበር መስርቶ ማህበሩ እጅግር እንዲኖረው የራሱን አስተዋጽኦ ቤተሰቡን እስከ መተው ድረስ የሚያደርስ መስዋዕትነት ከፍሏል። ግጥም በጣም ትሞክራለህ። ይቅረም ይድነቅ አማኝ በወንጌል ሰይጣን ካህን ሆኖ አሕዛብ ያጠምቃል። ምን ይደረግና አይምሮ ጠፍቷል። ይህ እንዳይገለጽ ነው ወንጌል መከልከል። ፈርጎ ከያዘ መቼ ይለቃል። ግራዞማች ዘበቅ ላይ አሁን ይገዛል። ሰጋጅም በብዙ አይላፍ አግኝቷል። ሀገራችን ጠፋ በታምር በገድል ሐሰታች ሆኖ እውነት ተቀቧል። ለሁሉ ሊገለጽ ይሄ ሕይወት ቃል ተኝተሃል ንቃ ማከል ታካፍለት እየቀዳህ አርካ የሕይወት ወንጌል አገር የባዕዶች መሳቂያ ሆኗል። ምነው አታዝንም ወይ ፀሐይ ሞቷል። የጨለማው ልማድ ስሩ ሊነቀል አዲስ ዘመን እውቀት መጥረቢያ ስሏል። ድንቁርናን ጠርቦ እውቀት ሊተከል ተፈሪ ሐዋርያ የሥላሴ ኃይል ተማሩ መርመሩ ብሎ መጥቅ ሲደውል እኔ አልነሳም አልሰማም ማለት በጣም ይገርማል። ልማድ ኃይለኛ ነው፣ ህዝብን ያጠቃል። ወጣቶች ንቁበት፣ ስሩ እንዲነቀል ወንጌልን ታጥቃችሁ የክርስቶስ ኃይል እውነቱን እንዲሆን የክርስቶስ ኃይል። ማሲንቆ ሁሉ እንደምትጫወት ሰማሁ። ትክክል። ዘለሰኛ በደንብ ነው የምጫወተው። ትሞክራለህ? ወደ 15 ዓመት አይሆንምሽ ተተውከው። ያያያዝህ ምቷ ስልቷ እንዳለ ያስጠብቀው። ኮቪድ የመጣ ጊዜ ኢንቫይት ከተደረጉት ውስጥ አንዱ እሱ ነው። በክብር መገኘት ቀላል አይደለም። ብዙ መልክ ያላቸው ብዙ መክሊት ያላቸው አባት ናቸው። በጣም ብዙ ጊዜ እኔ የሀገር ውስጥ ገቢ መክፈል እፈልጋለሁ፣ ገቢ ያገኛለሁ፣ ከገቢ ላይ ለሀገር ውስጥ ገቢ መክፈል እፈልጋለሁ ብሎ ቀበሌ ያኔ የሆነ ወረቀት ሰጠው። በዛ ወረቀት መነሻነት የሀገር ውስጥ ገቢ ከፍል ነበረ። በጣም ብዙ ይለፋል ህጋዊ ለማድረግ ማለት ነው አካሄዱ። ግን መንግስትም እውቅና ስላልሰጠ ለባህላዊ ሕክምና ያንን ሂደት መቀበል አልቻለም ነበር በሰዓቱ። ግን ከብዙ ድካምና ልፋት በኋላ ጤና ጥበቃ ሚኒስቴር ይህንን የባህላዊ ሕክምና በብዛ ህይወት ውስጥ እንዲታቀፍ አድርጎ ቦታም ሰጥቷቸው እጽዋቱ እንዲለሙ ለተተኪ ትውልድ እንዲተርፍ እውቀቱ ሽግግር እንዲኖረው እንዲያስተባብር እሱን ኃላፊነት ሰጥቶት። ዋናው ትልቁ ነገር ደግ ነገር ትሩ ደግ ተሰራችሁ ታገኛለህ፣ ራሱ ይመጣል። አገልግሎት እየሰጠ ጊዜ ባክኖ ጉልበት ባክኖ እውቀት ባክኖ አለማስከፈል የሚሰጠው ደስታ እስከምን ድረስ ሆኖብህ ነው? እኔ ሰው ታሞ መጥቶ አክሜው ከዳነ ባይከፈል ደስ ይለኛል። ምክንያቱም እግዚአብሔር ነው ያን ያደረገ። እውቀቱን የሰጠ የሰጠ የአንተ ደስታ የእነሱ መዳን ነው። የእነሱ መዳን
ካልዳኑ ያመኛል በጣም እና ለሰው ልጆች የሰጠን እግዚአብሔር ጸጋ ያልተሰጠን የለም። አጠቃቀምናቸው እኛ እናውቀውም እንጂ ዝቅተኛ ኑሮ ያለው ሰው ተቸግሮ መጥቶ ገንዘብ ካለሽ ተመለሽ የሚባል ሰው የለም። አገልግሎት ሰጥቶ መርቃችሁ ሂዱ ብሎ ነው። በእንጨቱ ላይ እንጨት ይበቅላል፣ ሌላ ሾሃ ነው እዚያ ቀሙ ላይ አንቋው ላይ በቃ ሌላ ሌላ ምን ይባላል ተከሰለ። ያ መድኃኒት በጣም ትልልቅ መድረኮች ላይ ይጋበዝ ነበረ። ጤና ጥበቃ የሚያዘጋጃቸው መድረኮች ላይ እሱ ነበር የሚጋበዘው። የተማርኩትን አስተምር ተጠየቀኝ ይለዋል። አባቶቻችን የወረደ የመጣ አሁንም እኛ ጋር ያለ እኛም እያስተላለፉ ያለ የራሳችን ተፈጥሮ ነው። የሚመጣ ታካሚ ተምሮ ነው የሚሄደው። ሳያስተምር መድኃኒት ሰጥቶ አይወስደውም። መጀመሪያ ይማራል። ተፈጥሯዊ ሂደቶችን ሰውነታችን ምን ይፈልጋል፣ እኛ ምን እንሰጠዋለን የሚለውን ነገር አስተምሮ እነሱ የሚያዘጋጁት መድኃኒት ምግብ ነው። የራሳችን ባህሪ ለሰውነታችን ይገዛዋል፣ ያስተካክለዋል። ይሄ ንፋስ ነው፣ ይሄ እሳት ነው፣ ይሄ ውሃ ነው፣ ይሄ መሬት። አራቱ ባህሪያተ ሥጋነት ነው የሰው ልጅ ይሄ ነው። እቺ ነፋስ ነች። 20 ዓመት ነው ሲሮጥ ታይዋለህ፣ ሲፈራገጥ ታይዋለህ፣ ሲለፈልፍ ታይዋለህ። ህፃንነት ስራ ነው ንፋስ ነው። ይሄኛው እሳት ነው። ይሄ ማን ነው? የወጣትነት አደርገዋለሁ ይሆንልኛል ብሎ ተፈከረ። በቃ ሊያደርገው ይችላል። እሳት ግለት ነው፣ መሬት ነው። ይህም 20 ዓመት ይሄ ጠጉር ይሸብታል፣ ይመለጣል፣ ወገብ ይጎብጣል፣ ታጎለብሳለህ። መጣሁልሽ እያልክ ወደ መሬት ነው። ይሄ የኛ ታሪክ ነው። ለምሳሌ ይሄ የንፋስነት ባህሪው ብዙ ነገሮች አሉ። ይሄ የኛው እንስሳትነት ባህሪው ደግሞ ግለት አለው፣ ሁሉም ነገር ያደርጋል። ይሄኛው ውሃ ነው። ውሃ ማን ነው? ጠቅላላ ሰውነታችን ደማችን ነው። ውሃ ማለት ደም ነው። ያ ደማችን ምንድን ነው? ኪንታሮት አለ። ውሃ እንጠጣ። ውሃ ሳንጠጣ ስንቀር ሰገራችን ይደርቃል። ሰገራው ከደረቀ ማውጣት አለብን፣ ማማጥ አለብን። ስናመጥ ስትል ምንፊት ይታይለታል፣ ይሰነጠቃል። በምን ምክንያት? በውሃ ውሃ ብትጠጣ ያ ነገር መልካም ነው። ነጭ ሽንኩርት አንዱ ትልቁ ግብአት ነው። ባህላዊ መድኃኒቱ ስራ 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 ነው ለሰው ልጅ የድል መሰረቱ። ስራን ሳትንቁ ሁላችሁም በርቱ። አፈሯ ወርቅ ነው የኢትዮጵያችንን፣ ሰርተን እንበላለን ምጣዱን ድስቱን። አፈሩን አጥረን ሸክላውን ሰርተን ልገን በመላጊያ እያስተካከልን አድርቀን በፀሐይ በእንጨት በቁበቱ በሳት ተኩሰን አዝለን በጀርባችን ገበያ አድርሰን እግዚአብሔር ያሳይህ መንፈሳዊ ኃይል ሸክላ ሰሪ ቡዳ ጠቢብ ተብለን ያንን ሁሉ ዘመን መስቀ ያለፍ የሶሻሊስት ዓለም እኩልነት መጣ፣ አዳነን ከስቃይ ከዚህ ሁሉ ጣጣ። አብዮት ለጭቁን ተመጣልን ለኛ መዶሻ ፍናንሳ ቀጥቃጣ ይጥራል። ዘግይተን ቢሆን በመገናኘታችን በጣም ነው ደስ ያለኝ። እድሜ ጥሩ ነው። በቅጥ ላይ ያዘው እድሜ ያስተማረው ሰው ትምህርት ቤት ያስ እድሜህን ተጠቅሜበታለሁ በትክክል ለታስባለህ። እንደሚበላ ምግብ እንደ ጥሩ ሁኔታ እንደው ስታየው እሸት ሻሽተህ ልትቀምሰው ትፈልጋለህ። እንደ እሸት የምፈልጋቸው እነዚያ እጽዋቶች ናቸው። ወደ ጋዜጠኝነት ሳመራ የሜዲካል ጋዜጣ ሪፖርተር ሆኜ የመጣሁኝና ሞር ሕክምናው ላይ ብዙ አስተዋጽኦ አበረከትኩኝ። እኔ ደግሞ በስራዬ እግዚአብሔር በሽታውን ሲሰጠኝ ስቃዩን አልሰጠኝ። አሁን ደግሞ ተተኪው የሆነው ወንድሜ የኛ መድኃኒት እውቅና ተሰጥቶት ሌብል ተደርጎ በፈሳሽ መልክ አለው፣ በቅባት መልክ አለው፣ በዱቄት መልክ አለው፣ በታብሌት መልክ አለው። መድኃኒት አሁን ለገበያ የቀረበ ነው እና የእሱ ልፋት ዛሬ እንዲሁ አልቀረም። መንግስትም ተቀብሎ ትልቅ ከግብር ከፋዮች ውስጥ አንዱ ሆኖ ነው እየሰራ ያለው። እግዚአብሔር ከኔ ጋር የኔንም እድል ይስጣቸው። ጋሻ አበረ እና ጋሻ ላዩ ከጎጃም በረንዳ እነሱ ሶስቱ ሲመጡ ታክሲ ይሻልማል እነሱን ለመያዝ። እዛ ታክሲ ውስጥ ያለ ሰው ይሄ ውይይት ታክሲ ነበር ብዙ ጊዜ ነበረው። እነሱ ያሉበት ታክሲ ውስጥ ለመግባት በጣም ብዙ ሰው እስኪመጡ ይጠብቃል። በጣም ታዋቂ ናቸው። ሳቅ ጨዋታ ነው። ትልልቅ ሰው የሚያደርገው አይመስልህም ስታያቸው አብረው በነበሩበት ጊዜና በመሸምገልም የሚጠራ ሰው ነው። ሲሮ ያስባል፣ መንፈሱን ያድሳል። ሰው ከሚቀየመኝ ይላል። ደግን ነገር የሚጠራ ሰው የለም። እግዚአብሔር ይመስገን መልካም አገልግሎቱ እድሜ ሰጥቶታል። አሁን የ89 የእድሜ ባለጸጋ ነው። እግዚአብሔር ጸጋውን አልብሶ ንግግራቸውንም አጣፍቶ ያበርታል። በጣም 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 ደስ ነው ያለኝ። በዘመንህ በጊዜ ጥሩ ነገር አድርጋል። እግዚአብሔር የሰጠህን መክሊት ይዘህ አልተቀመጥክም፣ ሰጥተሃል። እናመሰግናለን። ይህንንም እድል እናንተ ስላመቻቻችሁ ከልብ አመሰግናለሁ።
አስቴር ተክሌ ይባላለሁ። የሐኪም ተክሌ ሁለተኛ ልጅ ነኝ። አባቴ በኢትዮጵያ በባህላዊ ሕክምና ከሚጠሩ ጥቂት ሰዎች ውስጥ አንዱ ነው። በልካቸው አልዘመርንላቸውም። ሐኪም ተክሌ ሀብተ ገብርኤል ወስኔ እባላለሁ። የባህል ሕክምና እኔ ከተወለድኩበት ከዳኩበት ጀምሮ የሱ ያለኝ ሕክምናው በጣም ብዙ ጋዜጦች ሸፍነውታል። በተለይ HIV ላይ በነበረው ሕክምና ጋር በተያያዘ ኢትዮጵያ ሬዲዮ፣ የኢትዮጵያ ቴሌቪዥን ከማህበራቱ ጋር በተያያዘ ትልልቅ መድረኮችን በዘመኑ ሚዲያ ሽፋን አግኝቷል። እነ ዘመን መጽሔት፣ አዲስ ዘመን ጋዜጣ ጋር አብሮ የሚዘጋጅ ኢትዮጵያ ሬዲዮ በጣም ብዙ ጊዜ ሽፋን ሰጥቶ አስተዋውቆታል። ቀጨኔ አካባቢ ላይ ለነበረ የአንድ የእግር ኳስ ቡድን የፈርስት ኤድ ሕክምና ሰጪ ሆኖ የሚያገለግሉበት ጊዜ ነበር። ልጅ ሆኜ የማስታውሰው ሳጥናለች። የፈርስት ኤድ ሳጥኗ ቀይ መስቀል አለባት። ሳጥኗ ሎክድ ናት። ጋዋን ይለብሳል። የእግር ኳስ ጨዋታ በሚኖርበት ጊዜ የፈርስት ኤድ አገልግሎት የሚሰጠው እሱ ነው። እንደገና መስከረም 2 አብዮት አደባባይ የሰልፍ ጊዜ ቀበሌውን እየመራ እዛ ላይ ድንገት የሆነ ነገር ቢከሰት ልጆኝ የማስታውሰው ለሰልፍም ጊዜ እሱን ይዞ ነበር የሚሄደው። ወጌሻ ሆኖ በደንብ ያገለግል ነበረ። የባህል መድኃኒት አንጾኪያ በሚባል ሀገር ሁሉ በበረሃ ውስጥ እየሄድኩኝ ብዙ ሰዎችን እያከሙ ብዙ ሰዎች እየዳኑ ነበር። አሁን ሌሎች ሰዎች አብሮት ቢሆኑ በጣም የሚወዱት ነገር አለ። በጣም ታሪክ አዋቂ ነው። በትልቁ የነ ንግስት ሳባና የነ ንጉስ ሰለሞን ታሪክ ቤታችን ነበረ ሳሎናችን ላይ እና ይነሳ አላቅም ጊዮን ሆቴል ነው ያለው። የእሱን መሰል ስዕል ሙሉ ታሪኩ ቤት ውስጥ አለ። የኢትዮጵያን ታሪክ በቃሉ ነው የሚያውቀው። ሙሉ በቃሉ ነው። ከሌ እንደዚህ አድርጎ ይሄ ዳይናስቲዎቹ ሰለሞን ዳይናስቲ፣ ዛጉዌ ዳይናስቲ የሚባሉት ራሱ ሙሉ ታሪኩ እሱ ጋር አለና እንግዶች ሲመጡ ይሄ ምንድን ነው ሲባል አስቴር ነይ ቆመሽ ተናገር ይባላለሁና እሱ ያስተማረኝን እኔ ቆሜ ለሰው አስተምር ነበረ። ዩኒቨርሲቲ ገብቼ ኢትዮጵያን ሂስትሪ ኮመን ኮርስ A+ ያገኘው ብቸኛ ሰው ነኝ ማለት ነው። በቃሌ የነበረኝ ነገር ቀድሞ የነበረ በጣም ታሪክ አዋቂ ነው። ጨዋታ አዋቂ ነው። በሄደበት ቦታ ሁላ ሰው እስኪናገር በጣም የሚጓጓለት ሌላኛው ተሰጥኦ ማለት ነው። የእግዚአብሔር ፈቃድ ነው። እግዚአብሔር ፈቅዶ ነው። የኔም አይደለም በኃይሌም አልመካም፣ በእውቀቴም አልመካም። በእግዚአብሔር ደግ ነው። በመለሊት ሁሉ ነገር የሚመጣውን ዛሬ ያሳየኛል። በነበረው የሕክምና ታሪክ ውስጥ እኛም በልጅነት ከነበረን አስተዋጽኦ እንደ ሀገር ነው ሲሰራ የነበረው። ለራሴም አላለም ብዙ ነገሮችን ሲሰራ ለህዝብ ነው አገልግሎት ሲሰጥ የነበረው። አይዟቸው፣ በርቱ፣ ትድናላችሁ። የምግብ አመጋገብ፣ የውሃ አጠቃቀም፣ የእንቅስቃሴ ጉዳይ፣ 4ቱ ባህርያተ ስጋ በሰውነታችን ላይ አሉ። ነፋስ፣ እሳት፣ ውሃ፣ መሬት። እነዚህ 4ቱ ባህርያት ናቸው። እነዚህን 4ቱን ባህርያት መገንባት አለብን። በምን? በአመጋገብ፣ በአጠቃቀም፣ በእንቅስቃሴ ስናደርግ በሽታ የለም። በሽታ የሚመጣው በመዘንጋትና ባልባሌ ነገር ነው። እንደዚህ ነው እያልኩ እያመከሩ በእነዚያ ሰዎች ላይ እየተደሰትኩ ነው። መደነቅም መወደስም መሞገስም ያለበት ጥበብ ነው። እንዳለመታደል ሆኖ ሀገርኛ የሆኑ ነገሮቻችንን የማክበር ልምዱም ወጉም ስለሌለን ነው እንጂ ትልቅ ሙያ ነው። ብዙ ያደጉ ሀገሮች መነሻቸው ባህላዊ ሕክምናቸውን ማድነቅ ነው። ብዝሃ ሕይወት ኢንስቲትዩት የራሱ ስራ አለው። መለስ ፋውንዴሽን የእጽዋት ማዕከሉ እዛም ላይ ለባህላዊ ሕክምና መንግስት ከሰጠው አንዱ ልዩ ትኩረት ብዬ ከጠቀስኩት ውስጥ አንዱ እሱ ነው። ባህላዊ እውቀት ሽግግር ላይ እጽዋቶቹ እንዳይጠፉ የማቆየት ስራ ከተሰራባቸው እና አስተዋጽኦ ካበረከተው ድርጅት አንዱ የኛ ድርጅት ነው። በግለሰብ ሳይሆን እንደ ማህበር ነው የተሰጠው። የእግዚአብሔር ኃይል ነው ያለው። ብዙ አይነት መንፈሳዊ በሽታ አለ። ይህንን መንፈሳዊ በሽታ በእግዚአብሔር መንፈስ ኃይል ነው የሚደረው። የዚህ የባህላዊ ሕክምና ደግሞ ከህዝብም አገልግሎትም አልፎ ለሌሎች ደግሞ ተደራሽ እንዲሆን እንዲደራጅ በጣም ትልቅ አስተዋጽኦ አበርክቷል። በመንግስት ደረጃ እውቅና እንዲያገኝ ባህላዊ ሕክምና ራሱ ማህበር መስርቶ ማህበሩ እጅግር እንዲኖረው የራሱን አስተዋጽኦ ቤተሰቡን እስከመተው ድረስ የሚያደርስ መስዋዕትነት ከፍሏል። በዚህ ሂደት ውስጥ በደርግ በነበረው ጊዜ እስከ እስር ሁሉ የተዳረገበት ነገር አለ። ማህበር ከማደራጀት አንጻር ግጥም በጣም ትሞክራለህ። በማናቸውም መንገድ ግጥም ይገጠማል። ይግረም ይድነቅ
አማኝ በወንጌል ሰይጣን ካህን ሆኖ አሕዛብ ያጠምቃል። ምን ይደረግና አይምሮ ጠፍቷል። ይህ እንዳይገለጽ ነው ወንጌል መከልከል። ፈርጎ ከያዘ መቼ ይለቃል? ግራዞማች ዘበቅ ላይ አሁን ይገዛል። ሰጋጅም በብዙ አይላፍ አግኝቷል። ሀገራችን ጠፋ በታምር በገድል ሐሰት ሆኖ እውነት ተቀቧል። ለሁሉ ሊገለጽ ይሄ ሕይወት ቃል ተኝተሃል ንቃ ማክሊት አካፍለት እየቀዳህ አርካ የሕይወት ወንጌል አገር የባዕዶች መሳቂያ ሆኗል። ምነው አታዝንም ወይ? ፀሐይ ሞቷል። የጨለማው ልማድ ስረው ሊነቀል አዲስ ዘመን እውቀት መጥረቢያ ስሏል። ድንቁርናን ጠርቦ እውቀት ሊተከል ተፈሪ ሐዋርያ የሥላሴ ኃይል ተማሩ መርመሩ ብሎ መጥቅ ሲደውል እኔ አልነሳም አልሰማም ማለት በጣም ይገርማል። ልማድ ኃይለኛ ነው፣ ሕዝብን ያጠቃል። ወጣቶች ንቁበት፣ ስሩ እንዲነቀል። ወንጌልን ታጥቃችሁ የክርስቶስ ኃይል እውነቱን እንዲሆን የክርስቶስ ኃይል ተፈጥሮ ነው። ትምህርት ቤት ብቻ አይደለም የተባለው፣ በጋዜጣ ነው የተባለው፣ በአባቶች ቃል ነው የተባለው። የክፍለ ሀገር ባህር ዳር ሄድኩ ሲል አውቃለሁ። ለማደራጀት የባህላዊ ሕክምናን በሁሉም ደረጃ እውቅና እንዲያገኝ ከማድረግ አንጻር መስከረም አበባ ዝርዝር መስከምት ጠረነሽ ጣፋጭ ነው የህዳር እሸት በትንሳስ ክምር ነሽ የውድማ ምርት በጥርም ጥጋብነሽ መኸር ሲከተት በኩዳዴ ውሃ ጦም ሲበረክት እጥር ምጥን ያለች የልጅ እመቤት ምንጣፏ ስጋጃ ትራሷ ዳዊት የጭንጫ ላይ ውሃ የፈለቀላት ሚካኤል በክንፉ የጋረደላት ጠረኗ ጣፋጭ ነው የህዳር እሸት በትንሳሽ ክምር ነሽ የውድማ ምርት በጥርም ጥጋብነሽ መኸር ሲከተት ለኩዳዴ ውሃ ጦም ሲበረክት አክሎ ትርጎነሽ ሲፈሰክ ሌሊት ሻኛ ፍርምባነሽ የለፋሲካ ዕለት ጉድ አርጎ ፈጠራት ከአራት ባሕራት ከነፋስ ከውሃ ከእሳት ከመሬት ትፈጃቸዋለች ሰዎች አትንኳት ዝናብ ቀነብ ሆኖ ሰማዩ ብራና ቢጽፉሽ ደግ ልጅ አንቺ አታውቂ። ለማን የተጻፈው? ለመቤት። ማሲንቆ ሁሉ እንደምትጫወት ሰማሁ። ትክክል። ቅድምም ከመጀመራችን በፊት ስትሞክር ነበር። ማሲንቆ ደረሰኛ በደንብ ነው የምጫወተው። ትሞክራለህ? አይዞህ ወደ 15 ዓመት አይሆንም። 15 ዓመት ከተውከው አያያዝህ ምቷ ስልቷ እንዳለ ያስታውቃል። አሁን ብዙ መጽሔት ጋዜጦች ላይ አይታችሁ ከሆነ የእንትን ባህል መድኃኒት ምናምን እየተባለ እኛ ግን ላለመውጣት ጥንቃቄ እናደርጋለን። ምክንያቱ ምንድነው? በጣም ብዙ ሰው ቢመጣ ብዙ ሰው የምናስተናግድበት መድኃኒት የለንም። እጽዋቶቹ በጣም ውድ ናቸው፣ ጥቂት ናቸው። ለመጣው ሰው ሁሉ ማስተናገድ አንችልም የሚል አቋም አላቸው። ኮቪድ የመጣ ጊዜ ኢንቫይት ከተደረጉት ውስጥ አንዱ እሱ ነው። ባህላዊ ሕክምናን መሰረት ያደረገ በዚህ ላይ የሚሰሩት ስራ ካለ እኔንም ጠይቀውኛል። ግን እንዲህ ነው ብዬ ሀሳብ ብሰጥ ሌላ ነገር ውስጥ እገባለሁና ያሉትን ትሪትመንቶች ባለን እንጠቀም የሚል አቋም ነበረውና ይሄ ገበያ ጠር የሆኑ ስራዎችን አይፈልግም። እስካሁን ድረስ ያለው በስሚ ይመጣል። በማስታወቂያ የምንጠራው ሰው የለንም። ለምን? ቢዝነስ አይደለም አላማ። በክብር መገኘት ቀላል አይደለም።
የሆነ ቦታ ላይ ብቻ የቆሙ የተከለሉ ሰው አይደሉም። ማሲንቆም ሲጫወቱ አየኋቸው፣ ግጥምም ሲገጥሙ አየኋቸው። እንግዲህ ሕክምናውንም ሀገር አቀፍ በሆነ ደረጃ ሲሰሩት አየሁኝ። አንድ ብቻ አይደሉም አባታችን፣ ብዙ መልክ ያላቸው ብዙ መክሊት ያላቸው አባት ናቸው። በግሉም ሲሰራ ደግሞ ንግድ ፈቃድ እንዴት እንሰጣለን ይሉት ነበር። እኔ ግን የምሰራው ስራ መንግስት እንዲያውቀው ፈልጋለሁ። ጤና ጥበቃ ሂድ፣ ጤና ሕክምና ስላልሆነ ፈቃድ አይሰጠው። በጣም ብዙ ጊዜ እኔ የሀገር ውስጥ ገቢ መክፈል እፈልጋለሁ፣ ገቢ ያገኛለሁ፣ ከገቢ ላይ ለሀገር ውስጥ ገቢ መክፈል እፈልጋለሁ ብሎ ቀበሌ ያኔ የሆነ ወረቀት ሰጠው። በዛ ወረቀት መነሻነት የሀገር ውስጥ ገቢ ከፍል ነበረ። ከዛ ምን ብለን እንቀበሎት ደግሞ ይሉት ነበረ ቀበሌ። እሱ ምንድነው ጥቅም ስለሚያገኝ በሚሰጠው አገልግሎት ገቢ ስላለው ገቢውን ለመንግስት ህጋዊ አሰራር ተቀብሎ እንዲሄድ በጣም ብዙ ይለፋል፣ ህጋዊ ለማድረግ ማለት ነው አካሄዱ። ግን መንግስትም እውቅና ስላልሰጠ ለባህላዊ ህክምና ያንን ሂደት ቀበል አልቻለም ነበር በሰዓቱ። ግን ከብዙ ድካምና ልፋት በኋላ ጤና ጥበቃ ሚኒስቴር ይህንን የባህላዊ ህክምና በብዛ ህይወት ውስጥ እንዲታቀፍ አድርጎ ቦታም ሰጥቷቸው እጽዋቱ እንዲለሙ ለተተኪ ትውልድ እንዲተርፍ እውቀቱ ሽግግር እንዲኖረው እንዲያስተባብር እሱን ኃላፊነት ሰጥቶት። እንደው ስትዝናኑ የት አካባቢ ነበረ ሄዳችሁ የምትዝናኑት? ያ ጊዜ ስንዝናና ደግ የምንለው የቶኖ አባመታው ቤት ነው። እዚያችን እንገባለን። ሳፋፍ የላ ይሽላሉ ቤለሽ ሚስት ይባላቸው እዚያ እሳቸው ጋር ነው ምን ጨዋታው ምንጠጣው የቀኛ ዝባሽሽቴ ነው። እድሜ ቀጠል መባላለ የት ነው ደግሞ እድሜ ቀጠል? እዚህ ወደ ፒያሳው ወደዚህ 4 ኪሎ ሜትር ጊዮርጊስ በታች እዚያ ነበረ። ይሄ በእሳት አደጋው ቁልቁል ማለት ነው። እድሜ ቀጠል እዚያ አለ። የማሆይ ቤት አለ። ዮሐንስ ጠጅ ጠጅ ያው በባበሬ እናሲያ ነው ያለን ቁጭም እንዳም በቃቶ እዚያም ቤት ባቡር ጣቢያ ደረሰ። ይሄድ ማሆይ ይከለሽ እዚያ ጠጅ ቤት ነበረ። ባቡር ጣቢያው ሙቃዲ ወጣገ እዚያ ድረስ ሄደን ባህላዊ ሕክምና አገልግሎት ስትሰጥ የአካባቢውን ማህበረሰብ በተለየ ታገለግል እንደነበረ ክፍያም አትጠይቅ እንደነበረ ከተለያዩ ሰዎች ሰምቻለሁ። አገልግሎት እየሰጠ ጊዜ ባክኖ ጉልበት ባክኖ እውቀት ባክኖ አለማስከፈል በነፃ ማገልገል የሚሰጠው ደስታ እስከምን ድረስ ሆኖብህ ነው? እኔ ሰው ታሞ መጥቶ አክሜው ከዳነ ባይከፈል ደስ ይለኝ። ምክንያቱም እግዚአብሔር ነው ያን ያደረገ። እውቀቱን የሰጠ የአንተ ደስታ የእነሱ መዳን ነው። የእነሱ መዳን ካልዳኑ ያመኛል በጣም ነው በእውነት። እና ለሰው ልጆች አብሮ የሰጠን እግዚአብሔር ጸጋ ነው። ያልተሰጠን የለም። አጠቃቀምን አልቻልንም። እኛ እናውቀውም እንጂ ጸጋያችንም ጥሩ አይደለም። ይሄን ያደረገ ጠንቋይ ነው። ጠንቋይ ምን ማለት ነው? ጠንቋላ ማለት እኮ ሌላ አምልኮት ነው። ይህ አምልኮ ኢድን ባለ አምላክ ዘንበሌ ከኔ ሌላ አምላክ የለም፣ ለሌላ አምላክ አታምልኩ ይለናል። ሌላ ተንኮል ማስራት ምን ማለት ነው? የማይደረግ ነው። ምን ብለት ነው? የእግዚአብሔር ስም ብዙ ነው። ያለ የእግዚአብሔር ስም ጠርተህ ለምታደርገው ቆርጠህ ለምታደርገው ዝቅተኛ ኑሮ ያለው ሰው ተቸግሮ መጥቶ ገንዘብ ካለሽ ተመለሽ የሚባል ሰው የለም። አገልግሎት ሰጥቶ መርቃችሁ ሂዱ ብሎ ነው የሚለው። በእንጨቱ ላይ እንጨት ይበቅላል። ሌላ አጋሙ ነው እንግዲህ አጋሙ ሾሃ ነው። እዚያ አጋሙ ላይ አንኳው ላይ በቃ ሌላ ወይኔና ምን ይባላል ተከሰለ። ያ መድኃኒት በዋናነት በጣም ትልልቅ መድረኮች ላይ ይጋበዝ ነበረ። ጤና ጥበቃ የሚያዘጋጃቸው መድረኮች ላይ እሱ ነበር የሚጋበዘው። ብዙ መድረኮችን ሲሳተፍ አውቃለሁ። ብዙ አስተዋጽኦ አድርጓል። ሰዎችን ማከም ማዳን ይቻላል። የተማርኩትን አስተምር ተጠየቀኝ እላለዋለሁ። አዲስ አበባ ዩኒቨርሲቲ ከሁሉም ጋር ሰርቻለሁ። ወርቅ በሜዳ ከደብረ ሊባኖስ ቆላ ነው የምናመጣው። ቤትም አያገኝም። የሀገሬው ሰው ደግሞ ከዚያ ቆፍሮ አውጥቶ ገበያ ላይ ይሸጣቸዋል። እነዚያ ተታጥበው ተዘጋጅተው ተቀመመው ተመጥነው ለእያንዳንዱ ይቀመጣሉ። እነዚህ እጽዋቶች በየትኛውም እጽዋት አዟረግም በሆን መድኃኒት አይደለም። ነገር ግን ቅጠሉ የሚያመው ስሩ ያድናል። ደግሞ ስሩ የማያድነው ደግሞ ፍሬው ያድናል።
ሁሉም የተለያየ እጽዋቱ በእፀ ደብዳቤ መጽሐፍ ፈውስ እፀ ደብዳቤ የሚባሉ መጽሐፍቶች አሉ። በእነዚህ መጽሐፍቶች ተጽፎ አባቶቻችን የወረደ የመጣ አሁንም እኛ ጋር ያለ እኛም እያስተላለፍ ያለ የራሳችን ተፈጥሮ ነው። ከዛ ባሻገር የሚመጣ ታካሚ ተምሮ ነው የሚሄደው። ሳያስተምር መድኃኒት ሰጥቶ አይወስደውም። መጀመሪያ ይማራል። ተፈጥሯዊ ሂደቶችን ሰውነታችን ምን ይፈልጋል፣ እኛ ምን እንሰጠዋለን የሚለውን ነገር አስተምሮ እንደ ምግብ አይነት ነው እነሱ የሚያዘጋጁት መድኃኒት። ባህላዊ ሕክምና መጠን የለውም ምናምን ተብሎ ስለሚፈራ አብዛኛው ሰው ፈርቶ ነው የሚመጣው። ያንን ፍርሃታቸውን አስለቅቆ አስተምሮ ነው የሚሄደው። መጀመሪያ ሳይማር መድኃኒት አይሰጥም። አሁን እነዚህ 1 2 3 4 የኛ አካል ናቸው። ይሄ ንፋስ ነው፣ ይሄ እሳት ነው፣ ይሄ ውሃ ነው፣ ይሄ መሬት ነው። 4ቱ ባህርያተ ሥጋ እነዚህ ነው። የሰው ልጅ ይሄ እቺ ነፋስ ነች። 20 ዓመት ነው ሲፈራገጥ ታይዋለህ፣ ሲለፈልፍ ታይዋለህ። የህፃንነት ስራ ነው፣ ንፋስ ነው። እቺ ይሄኛው እሳት ነው። ይሄ ማን ነው? የወጣትነት አደርገዋለሁ ይሆንልኛል ብሎ ተፈከረ። በቃ ሊያደርገው ይችላል። እሳት ነው፣ ግለት ነው። ይሄኛው ደግሞ ይሄ 20 ዓመት ነው፣ ይሄ 20 ዓመት ነው፣ ይሄ 40 ዓመት ነው። 40 ዓመት ትልቅ ሰው ለሽምግልና የሚመረጥ ራሱን መልሶ ማስታወስ የሚችል የነበረበትን የመጣበትን ማስታወስ የሚችል ይሄ ውሃ ነው። ይሄ 20 ዓመት ውሃ ነው። ይሄ ደግሞ መሬት ነው። ይሄም 20 ዓመት ነው። ይሄ ጠጉር ይሸብታል፣ ይመለጣል፣ ወገብ ይጎብጣል፣ ታጎለብሳለህ። መጣሁልሽ እያልክ ወደ መሬት ነው። ይሄ የኛ ታሪክ ነው። ለምሳሌ ይሄ የንፋስነት ባህሪው ብዙ ነገሮች አሉ። ይሄ የኛው እንስሳትነት ባህሪው ደግሞ ግለት አለው፣ ሁሉም ነገር ያደርጋል። ይሄኛው ውሃ ነው። ውሃ ማን ነው? ጠቅላላ ሰውነታችን ደማችን ነው። ውሃ ማለት ደም ነው። ያ ደማችን ምንድን ነው? ኪንታሮት አለ። ውሃ እንጠጣው። ውሃ ሳንጠጣ ስንቀር ሰገራችን ይደርቃል። ሰገራው ከደረቀ ማውጣት አለብን፣ ማማጥ አለብን። ስናመጥ ስትል ፊንት ይታይለታል፣ ይሰነጠቃል። በምን ምክንያት? በውሃ ውሃ ትጠጣ። ያ ነገር መልካም ነው። የትኛውም ቦታ ላይ እጢ ሆኖ የሚወጣው ነገር የደም መርጋት ነው። የደም መርጋት ነቀርሳ ማለት ደግሞ ያ ይቆጣል፣ በደም መድኃኒት ያሸዋል። ያኛው ግን በመብልና በመጠጥ በውሃ እንቅስቃሴ በማድረግ ሰውነትህ እንዲረጋ ውሃ ጠጣዎች ብሎ ይወጣል። ስትንቀሳቀስ ግን ወደ ላይ ነው፣ አየር ይዞት ይወጣል፣ ትንፋሽ ይዞት ይወጣል። በትንፋሽ እስከ ፀጉር በነፋስ ነው። እነዚህን 4ቱን ባህርያተ ሥጋ እንዲማሩ እያደረጉ ነው። የራሳችን ባህሪ ለሰውነታችን ይገዛዋል፣ ያስተካክለዋል። ያቺ ነፋስ እንዴት መጣች? ከየት መጣች? አሁን ይሄ ጡት ላይ የሚወጣ ነገር፣ ፊንጢጣ ላይ የሚወጣ ነገር፣ እሪህ የሚባለው ነገር፣ ባረኮስ የሚባለው ነገር፣ ኮሌስትሮል የሚባለው ነገር ምንድን ናቸው? እነዚህ ሁሉ ከውሃ ከጠረፍ የሚል ናቸው። ቅዳሜና እሑድ የኛ ቤት ድግስ ነው የሚመስለው። ነጭ ሽንኩርት አንዱ ትልቁ ግብአት ነው። ባህላዊ መድኃኒቱ ከእጽዋቱ ጋር የሚቀላቀለው አንዱ ትልቁ ነጭ ሽንኩርት ነው። ነጭ ሽንኩርት ተልጦ ተከትፎ ደርቆ ይወቀጣል። እሱ ፕሮሰስ በኩንታል ይመጣል። ነጭ ሽንኩርት መላጫ ምናምን ምንም ሲስተም የለም። ጓደኞቻችን ናቸው። እዚህ ቤት ድግስ ይደገሳል። ጠላ፣ ሻይ፣ በቃ ቤት ውስጥ ለስላሳ ምናምን ይዘጋጃል። ያንን እየተደረገ ማትጊያ ነው በቃ ሰው እዚህ ቴሌቪዥን ያኔ ድራማዎቹ ፊልሞች ምናምን ቤታችን የእንትን ነው የሚመስለው። እንደሱ ይደረጋል። እንልጣለን። መክተፊያ የለም። በቢላ እጃችን ቆዳ እንደ አዲስ ቆዳ ያወጣ ነበርና እንደሱ አድርገን አሁን እግዚአብሔር ይመስገን ማሽን አለ፣ የሚፈጭም አለ፣ የሚከትፍም አለ። ያኔ ግን ኳ ሁሉ ነገር በቃ የሆነ ነገር የመጣ ነው ይመስል ሲከተፍ ራሱ እኛ ልጆች ስለሆነ ዘመዶቻችን ጓደኞቻችን በሙሉ እዚህ ቤት ውስጥ ቅዳሜና እሑድ የድግስ ቤት ሆኖ ነው የሚያሳልፈውና ሶሻል ያለን ቅርርብም ጥሩ ነበር። ከአካባቢው ሰው ከዘመድ ከዘማድ እንደዛ አድርገን ነው ያሳለፈው። ኮሎኔል ታደሰ ገመዳ ቀጨኔን ለማስማት ድግስ ተደገሰ። ቀበሌው በሙሉ የወረዳው ሰው ተዘጋጀ። ሰንጋው ተገዛ። ሁሉ ነገር ሆነ። ሸክላ ሰሪውም ሸማኔውም ብረት ሰሪውም እዚያ እንዳለ ሳየው ደስ አለኝ። እዚያ ላይ እንግዲህ አንድ ለፍታ ያልኩና
ስራ 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 ነው ለሰው ልጅ የድል መሰረቱ። ስራን ሳትንቁ ሁላችሁም በርቱ። አፈሯ ወርቅ ነው የኢትዮጵያችንን፣ ሰርተን እንበላለን ምጣዱን ድስቱን። አፈሩን አጥረን ሸክላውን ሰርተን ልገን በመላጊያ እያስተካከልን አድርቀን በፀሐይ በእንጨት በኩበቱ በሳት ተኩሰን አዝለን በጀርባችን ገበያ አድርሰን እግዚአብሔር ያሳይህ መንፈሳዊ ኃይል ሸክላ ሰሪ ቡዳ ጠቢብ ተብለን ያንን ሁሉ ዘመን መስቀ ያለብን የሶሻሊስት ዓለም እኩልነት መጣ አዳነን ከስቃይ ከዚህ ቁጣ። አብዮት ለጭቁን ከመጣልን ለኛ መዶሻ አንሳ ቀጥቃጣ ይጥራል። ብዙ ነው ግጥሙ እንዳደረው ታተም ተባለ። ለከፍተኛ ስር ተሰጠና ዘግይቶ አለመገናኘትም መጥፎ ነው። ዘግይቶ መገናኘት ደግሞ እግዚአብሔር ሲፈቅድ ነው። ዘግይተንም ቢሆን በመገናኘታችን በጣም ነው ደስ ያለኝ። ያተረፈው ሰው ነው። ከውጭ ሀገር ይመጣል ሰው። አድራሻውን በመንገር ነው። በጣም ብዙ ሰው ቀጨኔ 8 ቁጥር ማዞሪያ እዛ ላይ ታፔላ አለው። አሁን ያኔ ምንም በሌለበት ብዙ ሰው የሚያውቀው ተክሌን ቤት በመጠቆም ነው። የት ጋ ነው የሚለው ሰው በጣም ብዙ ስለሆነና እንደዚህ ነው ያሳለፍነው። አበርክቶው ትልቅ ነው። ግን ያዛን የሰራውን ያክል ያበረከተውን ያህል እኛም አላስተዋወቅ ነው። እውነት ለመናገር እንደ አባት እንደ ታላቅነት እንደ እድሜ ጠገብነት እንዳሳለፍከው መልካም ጊዜ የምትመክረው ካለ? እድሜ ጥሩ ነው። በቅጥ ላይ ያዘው አርጅቶ ሸንቁሎ እየተሳደበ እየተራገጠ ያው አጓጉል ሰው ማለት አንድ ያሉ ደግሞ ከወቅቱ አረጣርጎ የሚያሳርፈው ሰው አለ። ለማናቸውም እድሜ ጥሩ ነው። እድሜን የመሰለ ነገር የለም። እድሜ ያስተማረው ሰው ትምህርት ቤት ያስተማረው እውነት ትልቅ ትምህርት ነው። በትምህርቴ ሕክምና ላይ እንዳጠና ከልጅነት ጀምሮ በትምህርቴ ትንሽ አክቲቭ ከሚባሉት ውስጥ ስለነበርኩ አስቴር ሕክምና ታጠናለች ብሎ ነው የሚያስበው። ከመጀመሪያው የሚያግዘኝም ሕክምና ተማሪ እንደሆን ነው እንድከተለው ስለሚፈልግ በዘመናዊ መንገድ። ግን መክሌታችን እንዳሰብነው ስላልሆነ እኔ በሌላ መንገድ ሲሄድ ሌላ የዘመድ ልጅ አምጥቶ አስተምሮ ሕክምና እንዲያጠና አድርጎ አሁን እሱ ተተክቶ ይሄ ቁስል ሕክምናውን ሙሉን ያ ልጅ ነው እሱ የያዘው እሱ ነውና የዘመድ ልጅ አስተምሮ አምጥቶ አሁን ሙሉ ኃላፊነቱን ወስዶ የሚሰራ እሱ ነው። ዘመናዊ እንዲሆን ስለሚፈልግ ማለት ነው። የኔ ታላቅ ወንድም ከበደ ተክሌ ይባላል። እሱም በዚህ በባህላዊ ሕክምና ዋናው ስራ አድርጎ የሚሰራው እሱ ነው። ቦታውን ወርሷል። ዋናው ትልቁ ነገር ደግ ነገር ስሩ። ደግ ተሰራችሁ ታገኛላችሁ። ራሱ ይመጣል። ደግ ነገር ካልሆነ ሰው ይጣላል፣ ሰውነት አረካል፣ ይካሰሳል፣ ይዋቀሳል። ብዙ ነገር የደነቀኝ ነገር ምንድን ነው? ብዙዎች እዚች ምድር ላይ ሲኖሩ ሙያቸው ውስጥ እግዚአብሔርን የማስገባት ልምምዱ የላቸውም። አንተ ደግሞ ትልቁ ሙያ ውስጥ እግዚአብሔር ይቅደም የምትል ሰው ነህ። ስራህንም በእግዚአብሔር የምታከናውን ነህና ይህም ትልቅ ትምህርት አለው ለእኛ። ምናልባት እንደው በህይወትህ እድሜህን ተጠቅሜበታለሁ በትክክል ምንም የሚቆጨኝ ነገር የለም ብለህ ታስባለህ? በእርግጥ አንዳንድ ነገሮች የሚያሳስቱም ይኖራሉ። ሳልሰራበት እድሜ ያገለቀው ያው ሕክምና ነው፣ ባህሉ ነው፣ እጽዋቱ ነው። እጽዋቱን አየውና ሳቀው ለማለት ስታስ አሁንም ቢሆን እንደሚበላ ምግብ እንደ ጥሩ ሁኔታ እንደው ስታይ ውሸት ሰጣይ ሻሽተህ ልትቀምሰው ትፈልጋለህ። እንደ እሸት የምፈልጋቸው እነዚያ እጽዋቶች ናቸው። በእድሜ ያላለቀልኝ እጽዋት ነው ያልሰጠሁት ልጆቼ ያልተወሰደ እና አሁን ግን እዛ ደብዳቤው አለ ታነበቡት ከወሰዱት ከዛ ደብዳቤው ላይ የተጻፈ ስለሆነ እኔ አሁን ሰዎች ሲደውሉ አንዳንድ ነገር ሲጠይቁ ምንም እንኳን ሙያ ውስጥ አሁን ባልኖርም ግን ለሰዎች ሀሳብ ሰጣለሁ፣ ምክር ሰጣለሁ። እንደገና ምን ሆኜ የመጣሁ እኔ
ወደ ጋዜጠኝነት ሳመራ የሜዲካል ጋዜጣ ሪፖርተር ሆኜ መጣሁኝና ማህበራቱን ሌሎች ሕክምናው ላይ ብዙ አስተዋጽኦ አበረከትኩኝ። እኔ ደግሞ በስራዬ በራሴ ዘርፌ አሁንም የሱ አሻራ ያረፈባቸው ማህበሩ አሁን አለ። በአዲስ አበባ ደረጃም በሀገር አቀፍ ደረጃም እንዳለ መረጃው አለ። እግዚአብሔር ቀሪ እንደዚህ በጤና ያቆይህና ያልጨረስካቸውንም ነገሮች የምትጨርስበት ጊዜ ያበርክትልን ነው የምለው። ምናልባት በስተመጨረሻ የምታስተላልፈው መልእክት ካለ አስተላልፍ። እግዚአብሔር በሽታውን ሲሰጠኝ ስቃዩን አልሰጠኝ። ተኝቻለሁ፣ መንቀሳቀስ አልችልም፣ መሮጥ አልችልም። መንቀጥባሁች ብዬ ደህና ነኝ። በቃ የሰጡኝ ነገር ግጥም ማድረግ ይበላለሁ። እነሳት ናቸው። ጸሎት ነበረኝ። ጸሎቴ ከህፃንነት የጀምሮ መልክዓ ኢየሱስ መልክዓ ማርያም የትኛውም ጸሎት ከኔ ጋር የነበረ እዚህ ቤተክርስቲያን ቆሜ በረንዳው ላይ አንቆረቁረዋለሁ ደስ እያለሁ። አምላክ ሆይ አሁን እንግዲህ ተኔው ጋር እንዴ ሰጡኝ እበላለሁ፣ ጾሜን ጾማለሁ፣ መድኃኒት ወስዳለሁ። መድኃኒት አለ፣ እጽዋት ነው። አንቲቢዮቲክስ ብርሆት ጸየው መድኃኒት ለሰው ልጆች እጽዋት ናቸው። አሁን ደግሞ ተተኪው የሆነው ወንድሜ የኛ መድኃኒት እውቅና ተሰጥቶት ሌብል ተደርጎ በጠርሙስ በፈሳሽ መልክ አለው፣ በቅባት መልክ አለው፣ በዱቄት መልክ አለው፣ በታብሌት መልክ አለው ተደርጎ እሱ መድኃኒት አሁን ለገበያ የቀረበ ነውና የሱ ልፋት ዛሬ እንዲሁ አልቀረም። ትልቅ አስተዋጽኦ አድርገናልና መንግስትም ተቀብሎት ትልቅ ከግብር ከፋዮች ውስጥ አንዱ ሆኖ ነው እየሰራ ያለው። እግዚአብሔር ከኔ ጋር መቼም ደግሞ ስለኛ ምን ያው ደህና ላይ ጤነኛ ሰው ነው። ይሄንን ምድር ይስጣቸው። ፈቃዱ ይሁን። በእውነት ለፈጠራቸው ሁሉ እግዚአብሔር ይቻላል። በጣም ተጫዋች ነው። ታክሲ ላይ ጓደኞቹ ጋሻ አበረ እና ጋሻ ላዩ አሁን ከጎጃም በረንዳ እነሱ ሶስቱ ሲመጡ ታክሲ ይሻልማል እነሱን ለመያዝ። እዛ ታክሲ ውስጥ ያለ ሰው ይሄ ውይይት ታክሲ ነበር ብዙ ጊዜ ነበረው። እነሱ ያሉበት ታክሲ ውስጥ ለመግባት በጣም ብዙ ሰው እስኪመጡ ይጠብቃል። በጣም ታዋቂ ናቸው። ሳቅ ጨዋታ ነው። አብረው ካሉ እንደዛ ትልልቅ ሰው የሚያደርገው አይመስልህም ስታያቸው አብረው በነበሩበት ጊዜና ጨዋታ አዋቂ ሽምግልናም ከተባለ ደግሞ በመሸምገልም የሚጠራ ሰው ነው። ነውር የሚኖረው ታላችሁ ግልጥ የሌለታል ሲለው ያስባል፣ መንፈሱን ያድሳል። ሰው ከሚቀየመ ይላል፣ ደስ ይለዋል። አንድ ጊዜ ምን ገጠመኝ፣ የስራ ውድድር መንግስት መስሪያ ቤት ነው። ማስታወቂያ ወጥቶ ምዝገባ አድርጌ ለፈተና በሄድኩበት ቀን እዚህ የኛ የቀበሌ 22 ሊቀመንበር የነበረች ሴት እዛ አየሁኝ እና ሰላም ብላት ፈተናውን አግዥኝ ይመስላል አልኩኝና ፈተናዬን ጨርሼ አልፌ ስራ ከገባሁኝ በኋላ ሊያስተዋውቁኝ እሷ ቢሮ ስገባ ሰሜን ነገርኳትና አውቅሻለሁ አልኳት። እዛ የት ታውቂኛለሽ ስትለኝ ቀበሌያችን እንዲህ ነበር አልኳት። እዛ የማን ልጅ ነሽ አለችኝ። የአቶ ተክሌ ልጅ ነኝ። አቶ ተክሌ ሐኪም ተክሌ አለችኝ። የኔ አባት አለች። ክፉ ነሽ አለችኝ። ለምን ቀድመሽ አይችሽ ነበር አልኳት። እንዴት አለችኝ። አይ እኔ በራሴ ፈተናውን ካለፍኩኝ ከገባሁ አገኛታለሁ ብዬ ነው። አባትሽ ለእኔ ምን እንደሆኑ ታውቂያለሽ አለችኝ። አላቅም ነገረችኝ። ሰዎች ነበሩ በሰዓቱ ስትነግረኝ እዛ ላይ ያስተዋውቁኝ ተሰዋብት የሄዱ ሰዎች። ምን አለችኝ፣ የቀበሌ ሊቀመንበር እሷ ሆና እሱ ደግሞ የሰፈር የዚህ መንገድ ስራ ኬር ድንጋይ ይነጠፍ ነበረ እና ዋና ኮሚቴ ነበረ። እሱ እንግዲህ ከገንዘብ ጋር የተያያዘ ገንዘብ በልታለች ብለው ሊከሷት ፈልገዋልና የመጨረሻ ፊርማ አባባ መፈረም ነበረበት። አምጥተው አለች ሰነዱን ሁሉ ነገር አዘጋጅተው ፈርም እንዲህ ብለው ሲሉት አለች ለማን እሷ ላይ በፍጹም አልፈረምም። ብታደርገው እንኳን ልጄ ናት፣ አላደረገችውም አደረገች ብዬም አልፈረምም ብለው ህይወቴን ታድገዋል። እንደዚህ አይነት ትልቅ አባቴ ናቸው ብላ ነገረችን። ይህን እኛ ቤተሰቦቿ አናውቅም፣ ግን እንደዚህ ሰዎች የሚመሰክሩለት በራሱ በተለያየ መንገድ ይኖራል። ሌሎችም ሰዎች እንደዛው አባትሽ እኮ እንደዚህ ያዳኑኝ ናቸው አሉ። ደግን ነገር የሚጠራ ሰው የለም። ትልቅ አስተዋጽኦ የነበረው ሰው ነው። እግዚአብሔር ይመስገን። መልካም አገልግሎቱ እድሜ ሰጥቶታል። ትንሽ እድሜን ማንኛውም ሰው እንደሚታመመው አሁን የ89 የእድሜ ባለጸጋ ነው። እግዚአብሔር ይመስገን። በፍቅር ነው በደስታ ነው ያለው። እኛ ደግሞ የመኖጦርን እድሜ ጊዜ ስላገኘን ያው እናገለግላለን። በአገልግሎቱ
በሰፈር ውስጥ በአካባቢው በኖረበት ማህበረሰብ በጣም ተወዳጅ፣ በጣም ብዙ እድር አሁን እንደውም ቤት ውስጥ ካረፈ በኋላ የሚላክም ሰው ከመቸገሩ የተነሳ ብዙዎቹን እድሮች አቋረጥ ናቸው። ሁሉም ሰው እሱ ያለበት እንዲባል ይፈልጋል። ብዙ ሰዎች እድር ሲመሰርቱ ይጋበዛል እና ሁሉንም ሰው ላለማስቀየር በጣም ብዙ ነበሩ። ቀጨኔ ውስጥ ያሉ እዚህ አካባቢ ትልልቅ እድሮች በሀገር ወደ አክሲዮን ማሁን አድገው ያሉ አሉ። ይሄንን ያደረገው መወደዱ፣ ሰውን ማክበሩ በዘመኑ የሰጠው አገልግሎት ነው። እግዚአብሔር ስለረዳን እኛንም ከልብ እናመሰግናለን። አሁንም እግዚአብሔር ጸጋውን አልብሶ ንግግራቸውንም አጣፍቶ ያበርታቸው። እግዚአብሔር ትልቁ ነገር ለሱ ነውና በጣም 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 ደስ ብሎናል። ከአንተ ጎን መቀመጥ አይገባንም ነበር። እኛ ታናሾች ነን። ለማህበረሰቡም፣ ለሀገር፣ ለወገን ትልቅ ስራ ነው የሰራኸው። እግዚአብሔር ይስጥልን። በዘመንህ በጊዜ ጥሩ ነገር አድርጋል። እግዚአብሔር የሰጠህን መክሊት ይዘህ አልተቀመጥክም፣ ሰጥተሃል። እናመሰግናለን ልልህ እወዳለሁኝ። እግዚአብሔር በጤና ያቆይልን። በጣም እናመሰግናለን። ይሄንን እድልም ስላገኘን የሌሎች ታሪክ ሲነሳ ሳይ ይሄ ሰው አባቴን ቢያገኘው ብዬ አስብ ስለነበር ይህንንም እድል እናንተ ስላመቻቻችሁ ከልብ አመሰግናለሁ። በጣም እግዚአብሔር ይስጥልን። ከልብ አመሰግናለሁ። እንኳን እንዲህ ረብ ያለው ስራ የሰራ ሰው ቀርቶ ተራ አሉባልታ የሚነዛ ሰው ማማው ላይ ተሰቅሎ እያየን ያለንበት ዘመን ነው እና አባታችን ደግሞ ይሄም አይደለም ልካቸው፣ ይሄም አይደለም ክብራቸው። ቆጭቶኝ የነበረው ነገር በዚህም ያህል ትጋትና ብርታት ዘመናቸውን ሙሉ ሰርቪስ ያደርጉ የነበሩ ታላቅ አባት እድሜ ተጭኗቸው ቤታቸው ተቀመጡ የሚል እሳቤ ላይ ነበርኩኝ። እዚህ ላይ ከተደረሰ አንዱ ስቲል ያንግ ናቸው ብዬ ነው። ዝናቸው በጣም ገኖ የነበረበት ጊዜ እናስታውሳለን። በብዙዎች ልብ ውስጥም የተጻፉ ናቸው፣ የተሳሉ ናቸው። ክብር ነው ለእኛ እሳቸውን አስታወስ ማለት ነው። እግዚአብሔር ያክብርልኝ። አንቺንም ጠቆምታ ስለሰጠሽኝ